ደረጀ እንኳን ለመስማት የጓጓችው ሰላም ትቅርና የኔም ልብ ቀጥ ብሏል። ምን አለ ዳጣ እኮ ልጅሽ ናት። ከእንግዲህ በኋላ ሚስጥሩን ለማንም እንዳትናገሪ፣ ምክንያቱም ትዳር ይፈርሳል። እንዲህ በቀላሉ ተናግረ ብትገላገለው። ዳጣም እናቴን እስከመቼ ነው የማውቀው? እናቴን አስተዋውቀኝ። ኤቢና ውሃም እህቶቼ እንደሆኑ በግልጽ ልንገራቸው። ጥላቻም የኤቢ ጥላቻ እየቀነሰ ይመጣል በማለት ለአቶ ደረጀ የነገረችው ቢሆንም አቶ ደረጀ ግን ሲፈሩ ወይዘሮ ማርታ ምን ትለኛለች፣ ቤቴን ትዳሬን አጣለሁ እያሉ እስካሁን አቆይተውታል። ሰላም ሁልጊዜ አስጨናቂ ጥያቄ ግን አቶ ደረጀን ወደማይሆን ጭንቀት ከቷቸዋል። ዛሬ ካልነገርከኝ ማደር አልፈልግም በማለት አቶ ደረጀ ወደ ስራ ቦታ በወጡበት አጋጣሚ ራይድ በመያዝም ወደ እሳቸው አምርታለች። ታዲያ አቶ ደረጀ ራስሽን አረጋጊ፣ ነፍሰ ጡር ስለሆንሽ አደራሽን መጥፎ ስሜት እንዳይሰማሽ ራስሽን አረጋጊ በማለት እንድትረጋጋም ሲያደርጓት ቆይተዋል። ዛሬም ልጇ ማን እንደሆነች በግልጽ ሳይናገሩ ግን ልጅሽ እንዳሉ የዛሬውን ቪዲዮ ቋጭተውታል። ሰላም ክፉኛ ድንጋጤ ውስጥ ገብታለች። ምክንያቱም አንቺነትሽን ታውቃለች፣ ነገር ግን እናትሽ እንደሆነች የምታውቀው ነገር የለም። አሁን ለሷ እናቷ እንደሆንሽ ግን እንዳትናገሪ፣ የምነግርሽ አንቺ ልጅሽ እንደሆነች ብቻ እንድታውቂ ነው። ምክንያቱም ሁል ጊዜ ከስራውዬ ስመጣ እያስጨነቅሽ ነው በማለት ሊገላገሉት ቆርጠው እንደተነሱ ለሰላም ነግሯታል። ሰላም ስጠራጠር የቆየሁት እውነት ባልሆነ ብላለች። ስለዚህ ዳጣ ልጅ ትሆን እንዴ በማለት ስትጠራጠር እንደቆየች አሁን ማስታወስ ጀምራለች። ሰላም ውድ የዳጣ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ዛሬ ላይ ሰላም ዳጣ እንደሆነች ልጇ ልታውቅ ነው። የመጨረሻው ምዕራፍ ላይ ነን። መቼም ቀጣዩ ክፍል ሊሆን የሚችለው ዳጣ እኮ ልጅሽ ናት ተብሎ ሲነገራት የምንሰማ ይሆናል። ይሁን እንጂ ልክ ሰላም ዳጣ ልጇ እንደሆነች እንዳወቀች ሁሉ ዳጣስ ሰላም እናቷ እንደሆነች ማወቅ የለባትም እንዴ? ፍትህ ለዳጣ ጭምር። ዳጣም ትክክለኛ እናቷ ሰላም እንደሆነች ልታውቅ ይገባል። ምክንያቱም ትዳሬን ታናጊያለች፣ ስለዚህ አርፈሽ ተቀመጭ፣ እኔ እስከማስተካከልበት ደረጃ አስተካክላለሁኝ፣ አሁን ምንም ነገር ትንፍሽ እንዳትበይ ተብላ ማስጠንቀቂያ ተሰጥቷታል። ይህንን ማስጠንቀቂያ ለናቲ በስተቀር ለማንም አልተናገረችም። ያው ናቲ ፍቅረኛ ሆኖና እሱ ለማንም እንደማይናገር ጠንቅቃ 100% እርግጠኛ ሆናበታለች። ላይ የሰላም ተደጋጋሚ አስጨናቂ ጥያቄ ግን የግድ ሰላም ትክክለኛ ልጇን እንድታውቅ የደረሰችበት ምዕራፍ ነበረ። ፍትህ ለዳጣ። በባለፈው ክፍል ሰላም ልጅን ካላስተዋወቅከኝ ዛሬ ማደር አልፈልግም እያለች እያስጨነቀችው ነበረ። ኩሽና ሆኖ እሷን እባክሽን ሰላም ተረጋጊ፣ አሁን ልጅሽን የምታውቂበት የመጨረሻው ምዕራፍ ላይ ነን። እስካሁን ደብቀሽልኛል፣ 18 ዓመት ሙሉ ትዳሬንም ጠብቀሽልኛል። አንቺ እናትነት ብቻ ሳይሆን ሚስጥር የምትጠብቂ ጀግና ሴት ነሽ ሲሉ አወድሷት። ሰላም ልጅን ታገኛታለህ ወይ ደህና ናት ወይ ስትልም ጠየቀችው። ደረጀም አዎ በሚገባ በጥሩ ሁኔታ እየኖረች ነው፣ እስካሁን ችለሽልኛል፣ አሁን ግን ትክክለኛው ቀን ደርሷል በማለት ሊነግሯት እየፈለጉ ሳለ ያቺ ነገረኛዋ አቤጌል ሂጅና ውሃን አባይና ሰላም የሚያወሩትን ተከታታይ በማለት ውሃን ልካት ነበረ። ወደ ኩሽና ስትመጣ ምን ልታደርግ መጣሽ በማለት አቶ ደረጀም ውሃን ወደ ውጭ እንድትወጣ ያደርጓታል። ውሃ እንዲህ በቀላሉ መውጣት አልፈለገችም። ምክንያቱም በኬክና በጣፋጭ ነገር አባብላ ነበር የላከቻት። ስለዚህ ስትመለስ ምን እንደሰማችና አቶ ደረጀና ሰላም ስለምን እያወሩ እንደሆነ ማወቅ ትፈልግ ስለነበረ ውሃ እንዲሁ ዝም ብላ እንድትመለስ ፍላጎት አልነበራትም። ይሁን እንጂ አቶ ደረጀ አመነጫጭቀው እንድትወጣ ሲያደርጓት ውሃ ከአቤጌል እንደተናገረችው በዚህ ሁኔታ ሰላም እባክህን ዛሬ ንገረኝ እያለች ውሃ ካጠገቧ ሆና እንኳን ብትሰማ ባትሰማ ለደንተው አልነበረም። እባክሽን ቆይ ነግርሻለሁ እያለም እሷን እንድትረጋጋ ያደርጋታል። ውሃን ገፍትሮ ካስወጣት በኋላ ግን አሁንም ሰላም ጭቅጭቋን አላቆመችም። ካልነገርከኝ አንላቀቅም አለች። እንባዋንም ጠራረገች። ይኸው ተዘጋጅቻለሁ አለች። በስነ ልቦና እንደተዘጋጀችና በምትሰማው ነገር እንደማትደናገጥ ማረጋገጠችለት። ቢሆንም ግን አቶ ደረጀ ቆይ እስኪ አለ። አቤጌል አንዳች ተንኮል እንዳሰበች ሳይገባቸው አልቀረም። ዝም ብለው በጸጥታም እዛው ኩሽና ጠበቁ። አቤጌል ቀስ ብላ እየተንሻከከች እያዳመጠቻቸው ነበር። ሁለቱን የሚያወሩትን ነገር በመጀመሪያ ውሃ ስትሄድ ምን ሰማሽ እያለች ጠይቃለች። ስለዚህ ከውሃ እዚህ ግባ የሚባል መልእክት ስላላዳመጠች ነበረ። ምክንያቱም ሰላምን እያስለቀሳት ነው፣ ምን እንዳደረገች አላውቅም፣ መርፌ ይዛ ይሆናል በማለት እንግዲህ ከእሷ ጋር አያይዛ ነበር ነገረቻት። ታዲያ አቤጌል አንቺን ከመላክ ቢቀር ይሻል ነበረ፣ በጣም አናደድሽኝ አለች። ተበሳጨችባት።
ገረኝ እያለች እያስጨነቀችው ነበረ። ምንድነው የምትነግረው አለች። ብቻ ሁለታቸው አንዳች ከባድ ሚስጥር እያወሩ እንደሆነ የገባት አቤጌል ተለጥፋ ማዳመጧን አላቆመችም። አቶ ደረጀ ልጃቸውን ጸባይ ያውቃሉና ለሰላም ሳይናገሩ በብዙ ጊዜ ጸጥታ ከኩሽና ከቆዩ በኋላ ቀጥታ ወደ ሳሎን በሚመጡበት ሰዓት አሁንም ነገር ለማዳመጥ ጆሮ እየጠባች ነበረ እየጠበቀቻቸው። አቶ ደረጀ ስሜታዊ ሆነው በጣም ተናደውባቸው በልጃቸው ማለት ነው እጇን እየጎተቱ ወደ ሳሎን ይወስዷታል። ምን ፈልገሽ ነው? ብዙ ጊዜ እኔ በሚሄድበት ሁሉ እየተከታተልሽ እኔን ታዳምጭኛለሽ? እንዴት ሰው ምን ብረገም ነው ግን አባቱን እንዴት በዚህ ልክ ይከታተላል? ለምንድን ነው ምንስ ባወራ አንቺ መስማት የማይገባሽን ነገር እንድትሰሚ የምትፈልጊው? በቃ የሚፈለገው ነገር ላንቺ ይነገርሻል፣ አለቀ። እንደ ጠላት ከስር ከስር እየተከታተልሽ የምለውንና የማደርገውን ነገር ወጥመድ ውስጥ ለመክተት የምትሯሯጩ ይላሉ። በልጃቸው በአቤጌል እጅግ በጣም ነው ያዘኑት። እናም ምን አደረግኩ አለች፣ ለመሸምጠጥ ሞከረች። አቶ ደረጀም የሰራቻቸውን ስራዎች እያንዳንዱ ሊያስታውሳት ሞከሩ። እሱም እንግዲህ መኪና ውስጥ ከዚህ በፊት ካሜራ አስቀምጣ ትቀርጻቸው እንደነበረ ለአቤጌል ነገሯት። አቤጌልም አላደረግኩም አለች፣ ሸመጠጠች። በፍጹም ልትክጅኝ እንዳትሞክሪ ያሉ። ሆኖም አባዬ ምንም አላደርግም በቃ ይቀርታለች። ብቻ እንዲህ ነገሩን ሸፋፍና ለማለት ብትሞክርም ዛሬ አቶ ደረጀ ከወትሮ በተለየ መረር ብለውባታል። ታዲያ እንዲህ አቤጌልን ተቆጥተው ወደ ውጭ በሚወጡበት ሰዓት ግን እያዳመጠችውና አቶ ደረጀ ምን ያህል ንዴት ውስጥ እንደገቡም እያየች ነበረ። ናታን ከውጭ ከውሃ ጋር ሲጫወት ቆይቷል። ታዲያ አባቷ እንደተናደደና ሰላምን እየተቆጣት እንደሆነም እየነገረችው ነው። ንገረኝ እያለች እያስጨነቀችው ነበረ። እሷ ግን እንባ በንባ ሆናለች አለችው። ከሰላም ጋር ምን ሆነው ይሆን እንዲህ የምታለቅሰው በማለት ወደ ቤትም ይመጣል። ወደ ቤት ሲመጣ ሳሎን ላይ ቁጭ ብላ ያገኛታል ሰላምን። ምንድን ነው የተፈጠረው? አቶ ደረጀ ተናዷል እውነትም አለ። ምክንያቱም ጩኸቱን ሰምቷልና። አላወኩም። ያው አቤጌል እንግዲህ አታርፍም፣ መቼም ነገሩን ከልክ አልፎ አብዝተዋለች፣ ምናልባትም በዚህ ተናዶ ይሆናል በማለት ለናታን እያስረዳች ነበረ። አቤጌልን ተናዶ ተናግሮ ወደ ውጭ ሊወጣ ሲል ሳሎን ላይ አሁንም እየጠበቀችው ነው። አቶ ደረጀ አሁንም ካልነገርከኝ አለችው። ሌላ ጊዜ እናወራለን በማለት ለሰላም አሁን ሊነግራት እንደማይፈልግም ትቷት ይወጣል። በር ላይ ቆማል። ለመግባት የፈራችው ውሃ አባዬ እኔ እኮ ምንም አላጠፋውም እያለች ራሷን ለመከላከል እየሞከረች ነው። ምነው አይችኛዋ ልጅ እንዳንቺ ብትሆንልኝ፣ አንቺ በጣም ሰው አክባሪና ትሁት ነች በማለት ልጃቸውን አመሰገኑ። ታዲያ አሁንም ምንም ሊቆጧትና ሊቀጧት እንደማይፈልጉ እሷ ምንም ጥፋት እንዳላገኙባትም ነግረዋት ትተዋት ወደ ስራ ቦታቸው ያመራሉ። አሁን ላይ ሰላም ወደ ውጭ ቢወጣም ግን እየተከታተለች ካልነገርከኝ እያለችው ነው። ቤቢ በአባቷ በደረሰባት ቁጣ ተናዳም እየቆዘመች ነበረ። ወይዘሮ ማርታ ከዋሉበት ውለው ሲመለሱም ይኸውልሽ ዛሬ አቶ ደረጀ በጣም ተቆጥቶኛል። ዛሬ እንደ አባት ሳይሆን በጣም በሚያሳዝን ሁኔታ ነው ሰደበኝና ያንቋሸሸኝ እያለችም ለእናቷ ነገር እየሰራች ነው። እናቷ ግን ለደረጃ አባትነት ምንም አይወጣለትም፣ አርፈሽ ተቀመጭ፣ እሱ ለእናንተ ብሎ ብዙ ነገር እየሆነ ነው፣ እንዲህ ተንደላቀሽና ዘንጠሽ እንድትኖር ያድርግሽ አባትሽ ነው። ስለዚህ ምንም ነገር እንድትይ አልፈቅድልሽም፣ ያንቺን ጸባይ ደግሞ አውቀዋለሁ አለቻት። ዳጣና ሰላም ስላሉ ነው እኔን እያሰቃየኛለሁ። እነሱ የሆነ ጥፋት ቢያጠፉ ዝም ብሎ ነበር የሚያልፋቸው፣ እኔን ግን በጣም ነው የሚያሰቃየኝ አለች። እነሱ ምን አደረጉሽ ወገኛ አለቻት። ኤቪን ቀጠለች። ከናታን ጋር ያለውን ነገር ከምን አደረሳችሁት አለች። ያው የናታን የማግባት ፍላጎቷ እየጨመረ መጥቷልና በጭራሽ አይሆንም፣ እንግዲህ አርፈሽ ተቀመጭ፣ ምክንያቱም ናታንን አቶ ደረጀ ጠይቆት ነበረ። ስለዚህ እሷን ማግባት አልፈልግም፣ ምንም አይነት የፍቅር ግንኙነት እንዲኖረኝም አልፈልግም፣ እኔ ኤቪን አልወዳትም ብሎሻል በማለት ወይዘሮ ማርታ ለልጃቸው አስረድተዋል። ታዲያ ኤቪ በፍጹም እሱ እኮ ናታን ስለሚፈራ እወዳታለሁ ብሎ አይናገርም። ለምንድን ነው ማየ እንደዚህ የምትይኝ እያለች እናቷንም እየተቆጣቻት ነው። እናቷም ቢሆን ደስ ባለኝ ነበረ፣ ምንም ማድረግ አይቻልም አለቻት። እኔ ናታንን ካላገባው እውነትም ኤቪ አይደለውም እያለች እየፎከረች ነው። ዳጣና ናታንም ወይዘሮ ማርታ አቶ ደረጀ አባቴ እንደሆነ ብታውቅ ምን ይሰማታል በማለት ለናታን ጠይቀው ነበረ። የናታን ምላሽ ታዲያ በፍጹም ማርታ በትዳሯ አትደራደርም፣
ማዬ ኃይለኛ ናት፣ ስለዚህ ቤት ውስጥ ከባድ ችግር የሚፈጠር ይመስለኛል በማለት እያስረዳት ነበረ። ምክንያቱም እንኳን ለማርታ ይቅርና አንቺ ራሱ ደረጃ አባቴ ነው ስላልሽ እስካሁን አልተዋጠልኝም በጭራሽ። እንዴት ግን አባዬ አንቺን ሊወልድ ቻለ? ወይዘሮ ማርታ ላይስ እንዴት ሊሳሳት ቻለ? ለማንኛውም ራሱ አባዬ እስከሚያስተካክለው ድረስ አንቺ ምንም ነገር እንዳትሳሳች በማለት አስጠንቅቋታል። ምክንያቱም አቶ ደረጀ በጣም ጎበዝና ጠንቃቃ ነው። አንቺን እንዴት በስተት እንደወለደች እኔ ራሱ ገርሞኛል እያለ ነገሩን መቀበል አቅቶታል። ታዲያ የሰላም ጥርጣሬ ልክ እንደሆነም ሲገልጽላት ነበረ። ምክንያቱም በተደጋጋሚ ከአቶ ደረጀ ጋር ምን አይነት ግንኙነት ነው ያለሽ? እንዴት ወደዚህ ቤት ልትመቻልሽ? ያለውን ነገር ንገሪኝ እያለች ታስጨንቃት እንደነበርና ራሱ ለናታን የምትናገረው ነገር ራሱ ጥያቄ እንደፈጠረበትም ሲገልጽላት ነበር። በስከ መጨረሻም ሰላም አንተ ባለበት እመጣለሁ በማለት ራይድ ሹፌር በመከራየትም ደረጀ ወደሚገኝበት ቦታም ሄዳለች። አሁኑን ካልነገርክ እያለች እያስጨነቀች ነው። አቶ ደረጀ እንድትረጋጋና ጽንሱ ላይ ችግር እንዳይፈጠርም እየመከራት ቆይቶ በስከ መጨረሻም ልጅሽ ብለው ጀምረው ትተውታል። በቀጣዩ ክፍል ዳጣ እንደሆነች ይነገራታል ማለት ነው። እኛም ይህንን ቀን በጉጉት እንጠብቃለን። ነገር ግን ሰላም ልጇ ዳጣ እንደሆነች እንዳወቀች ሁሉ ዳጣም ሰላም እናቷ እንደሆነች ልታውቅ ይገባል። ፍትህ ለዳጣ። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ እዚሁ ተሰናበትኳችሁ። ባይ ባይ።